በምናኔ በክርስትና ወደፊት እንጂ ወደ ኋላ የለምና እኛም ወደፊት መቀጠል ያስፈልገን በጾሙ ሰዓት የጀመርናቸው መንፈሳዊ ምግባራትን በጎ ተግባራትን ወደፊት ማስቀጠል መቻል አለብን ክርስትና እስከ ፋሲካ ድረስ ብቻ አይደለም ክርስትና እስከ ትንሳኤ ብቻ አይደለም ጻድቃንን ብቻ ልጠራ የመጣው አይደለም ኃጥአንንም ጭምር ልጠራ መጥቻለሁ እንጂ ያለ አምላክ ነውና ጭነት የለመደችዋን እናቲቱን አለ ኦሪትን ያመልኩ ስርዓቱን ይፈጽሙ ህጉን ይጠብቁ የነበሩትን እስራኤልን ሁርንጫውን ፈታችሁ አምጡልኝ አለ ህግ ያልነበራቸውን አሕዛብን ሁሉንም አምጡልኛል ሁላችንም የጠራና አምላካችን በእውነቱ ክብርና ምስጋና ይድረስ አዎ ትምርተ ጽናት ነው ትምርተ ኃይል ነው ይላሉ አባቶቻችን ሰሌን ይዘው መታየታቸው ሰሌን ጽኑ ነው እሳት ለብልቦ የሚተዋው ነው መከራውን ተቋቁሞ በሃይማኖታቸው የሚጸኑ የክርስቲያኖችን ምስጢር ለመግለጽ አንድም የድል ቀን ነው ሲሉ አባቶቻችን ሰሌኑን ይዘው ማርባእቱ አፍላጋት እንተ ትሰቃይ ተለለ ጽባሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ውድ ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም ያላችሁ የፈለገ አእምሮ ሚዲያ ተከታታዮች በኃያሉ በገናናው በልዑል እግዚአብሔር ፍጹም ሰላም እንደምሰነበታችሁ እንደምን ከረማችሁ ልዑል አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው በአንደበታችን ዝርዝርን ተናግረን ስለማንጨርሰው አምላካዊ ስጦታው ሁሉ ክብርና ምስጋና ይድረሰው እናታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት ቅዱሳን አባቶቻችን ሁሉ ክብርና ምስጋና ይድረሳቸው እንደሚታወቀው ከአብይ ጾም የመጀመሪያው ሳምንት ዘወረደ ጀምረን በየሳምንቱ እየተገናኘን የእግዚአብሔርን ቃል እየተማማርን እነሆ ከዛሬው ዕለት ደርሰናል ዛሬ ሥርዓተ ሆሳዕና ነገረ ሆሳዕና የምናከብርበት ስምንተኛው እሁድ ነው ለአብይ ጾም ስምንተኛ እሁድ ነው እንግዲህ ልዩ ነው እስከ ዛሬ ይዘናቸው ከመጣናቸው የአብይ ጾም ሳምንታት በተለይ የሆሳዕና ዕለተ ሆሳዕና በዓለ ሆሳዕና ልዩ የሚያደርገው ብዙ ምክንያቶችና ነገሮች አሉት ከዚህ አንፃር በትንሹ የሚሆነውን ነገር እግዚአብሔር እንደወደደ እንደፈቀደ እኔና እናንተ ለድህነት የምንበቃበትን ከኃጢአት ወደ ጽድቅ የምንመጣበትን ስርዓቱን አክብረን በስርዓቱ ጸንተን የአምላካችን ተገዥዎች መሆናችን አምልኮታችንን የምንገልጽበትን ስርዓት በተወሰነ መንገድ አጠር አድርገን እናቀርብላችኋለን ሁላችሁም ኦርቶዶክሳውያን ጊዜ ሰጣችሁ በጽሙና ሆናችሁ እንድትከታተሉ በእግዚአብሔር ስም እናሳስባለን ምስጢር ገላጭ ህይወት ለዋጭ የሆነው የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ ፈጣሪ በሊቃውንት አድሮ ምስጢርን በነቢያት አድሮ ትንቢትን በሐዋርያት አድሮ ስብከትን ያቀና በእኔና በእናንተም ማስተዋሉን ጥበቡን እንዲያድለን ክብርና ምስጋና ይድረሰው ቅዱስ ፈቃዱ ይሆነልን እንደነገርኳችሁ እስከ ዛሬ ድረስ ያልነበሩ በአብይ ጾም ሳምንታት ይዘናቸው ከመጣናቸው ልዩ የሆኑ በርካታ የቤተ ክርስቲያን ስርዓቶች አሉ እንደ ቅዱስ ያሬድ ማህሌት እንደ ሥርዓተ አበው በጠቅላላው የቅዳሴውን ጨምሮ ሰፋ ብሎ የሚከበር ዕለት ነው ይሄ ሆሳዕና እንግዲህ የሚጀምረው ከዓርብ ነው የሚጀምረው ትናንት ዓርብ ይጀምራል ትናንት ዓርብ የሚጀምርበት ዋና ምክንያት ምንድነው ከተባለ አልዓዛር የሞተው መጋቢት 17 ቀን ነው 17 ቀን ሞተ መጋቢት 20 ቀን አልዓዛር ተነሳ የአልዓዛርን መነሳት ዳር እስከ ዳር ሰው ሁሉ ሲሰማ በሞተ በአራት ቀኑ አልዓዛር ተነሳ ብሎ እየተደነቁ እየተገረሙ ሰዎች ሁሉ ይሰበሰቡ ጀመር መጋቢት 21 ቀን የምሳ ግብዣ ተዘጋጀ ያ ከሞት የተነሳው ድንጋይ የተፈነቀለለት ታስሮ ተገንዞ የነበረው አልዓዛርም ተነስቶ ያስነሳው ጌታችንን አብረው በጋራ ቁጭ ብለው ለምሳ ግብዣ ተዘጋጅቶ ይመገቡ ጀመር አልዓዛርን ያይ ዘንድ ብዙ ሰው ተሰብስቦ ነበርና የአልዓዛርን ትንሣኤ ለማየት የተዘጋጀው የምሳውን ግብዣ ብሎ የተዘጋጀው ሰው ሁሉ ባለበት ሁለቱን ደቀ መዛሙርት ሁሩ ሀገረ ዘቅድሜክሙ የማቴዎስ ወንጌል ምዕራፍ
21 ሉቃስ 19 እንዲሁ በየወንጌላቱ አራቱ ወንጌላት ተባብረው ጽፈውት እናገኛለን። ሁሩ ሀገረ ዘቅድሜክሙ ወበየትረክቡ ዋላ አድግስርተ ምስለ ዋላ አህያ ከውርንጫዋ ጋር ታስራ ታገኛላችሁ ፍትው አምጽእ ወሊ ተብሎ ደቀ መዛሙርቱን ፈታችሁ አምጡልኝ ብሎ እንደላካቸው ይነገራል። ዝርዝሩ ያ ነው። ዓርብ ሊቃውንቱ ሙሉ 150ውን ዳዊት እስከ ዛሬ ድረስ በየሰዓቱ ነበር አገልግሎት ምስጋናው። ጧት የነግ 3 ሰዓት 6 ሰዓት 9 ሰዓት እያሉ በየሰዓቱ እየገቡ ያገለግሉ ነበር። ነገር ግን ዓርብ የጾሙ ማጠቃለያ ስለሆነ ሙሉ ሌሊት ሙሉ ቀን ቤተክርስቲያን ይዋላል። እንደየሊቃውንቱ ብርታትና እንደየአድባራቱ እንደ አባቶቻችን ጾመ ድጓ የሚቆምባቸው አድባራት አሉ፣ የማይቆምባቸው አድባራት አሉ። ነገር ግን ጾመ ድጓ በሚቆምባቸው አድባራትና ታላላቅ መምህራን ባሉበት የሆሳዕናውን ስርዓት የአልዓዛርን ትንሣኤ ምክንያት በማድረግ ከዓርብ ይጀምራል። ዓርብ ጾመ ድጓውን ይዘው አባቶቻችን ተጽዕኖ ድበዋል። ቦአ ሀገረ ኢየሩሳሌም ወደ ኢየሩሳሌም ገባ የሚለውን ከዚያ ይጀምራሉ። ከዚያ ይቀጥልና በነጋው ቅዳሜ ዛሬ ማለት ነው ዋይዜማው ስርዓተ ዋይዜማው ይቆማል። እምርት ዕለት በዓለ ነነያ አብርሃም አብዘ ተመነያ አባታችን አብርሃም የተመኛት ያቺ የተቀደሰች ቀን ይችናት እያሉ አባቶቻችን ዋይዜማ ይቆማሉ። እስካሁን ድረስ ተሰምቶ ያልነበረ ድምፃቸውን ዘግተው አንደበታቸውን ገተው የነበሩ ጸናጽል ከበሮ ሁሉ ድምፅ የሚያሰሙበት ቀን ነው። ንፉዕ ቀርነ በዕለት እምርት በአደባባይ ከበሮ ምቱ ተብሎ በየዋሻው በየፍርኩታው ዘግተው የነበሩት መነኮሳቱ ባህታውያኑ ሁሉ ሱባኤ የያዙት ሁሉ ግብረ ሕማማት ይሰሙ ዘንድ ድምፀ አቅርንት የከበሮዎች ድምፅ የሚሰማበት ዕለት ነው። ዋይዜማ ይቆማል። የዋይዜማውም ስርዓት ቅዱስ ያሬድ ወንጌልን እጅ አድርጎ በዜማ ቀምሞ እንደደረሰው ሁሉ የቅዱስ ያሬድን ዜማ ከወንጌል ጋር እያዋሃደ እያስማማ እንዳስቀመጠው አባቶቻችን ሊቃውንትም እሱን መነሻ አድርገው ይቀጥላሉ እያመሰገኑ። ዋዜማው ይቀጥላል። አሁንም ስርዓተ ማህሌቱ ይቀጥላል። ማታ 2 ሰዓት ጀምሮ ይቀጥላል። በከበሮ ነው የሚታደረው። ይሄ ልዩ ያደርገዋል። እስከ ዛሬ ይዘናቸው ከመጣናቸው ከ7ቱ ሳምንታት ልዩ ነው። የማይናገሩ የሚናገሩበት ቀን አይደል? ክርስቲያኖች አልባን ሳይቀር የዘመሩበት ቀን እስከሆነ ድረስ ተዘግተው ገደብ ተጥሎባቸው ውሳኔ ተወስኖባቸው የነበሩት ከበሮዎች ሳይቀር ድምፃቸውን የሚያሰሙበት ደስታው እንደመግለጽ ነው። በፀሐ ንጉሥኪ ተብሎ ሲዘመር የጌታችን የመድኃኒታችን ወደ ኢየሩሳሌም መምጣት የክርስቶስን ንጉስነት የሚገልጹበት ስለሆነ ከበሮቹ የሚመቱበት ዕለት ነው። ማታ 2 ሰዓት ይጀምራል ማህሌቱ። በሙሉ በማህሌት በከበሮ ያድራል። ከዚያ በኋላ ለየት የሚያደርገው እስከ ዛሬ ከነበረው ስርዓተ ማህሌት ለየት ይላል። የሆሳዕና ስርዓተ ማህሌት አንገርጋሪ እስመ ለዓለም የሚባል ቅዱስ ያሬድ የደረሰው ጣዕም ያለው ዜማ አለ። በዚህ በሆሳዕና እና በጽጌ ጊዜ ምስባክና አንገርጋሪ እስመ ለዓለም የለውም። የሆሳዕና ማህሌት እንደ ጽጌ ነው። ይህ በሊቃውንቱ የሚታይ ራሱን የቻለ ሰፋ ያለ ምስጢር ያለው ነው። አሁን ከዚህኛው ከያዝኩት አውድ ጋር አናነሳውም። ስርዓተ ሆሳዕና ብለን በሚቀጥለው ክፍል 2 ስለምናመጣው በዚያ የምናየው ይሆናልና ያድራሉ። ከዚያ በኋላ የማህሌቱ ስርዓት ዚቁ መልኩ መልካ ኢየሱስ ካለቀ በኋላ እንደነበረው ወደ መዝሙሩ ይመለሱና እስከ ዛሬ ለ7 ሳምንታት ይቆሙ የነበሩት መዝሙራት በመቋሚያ ብቻ ነበር። በመቋሚያ እየተጸነጸሉ በመቋሚያ እየተዘመሙ የመጡት የቅዱስ ያሬድ ዜማዎች ዛሬ ደግሞ ወደ ጸናጽል ወደ ከበሮ ይታጀባሉ፣ በነዋየ ቅድሳት ይከበባሉ። እንዲህ መዝሙሩ ይቆምና እሱ ሲያጠቃልሉ አባቶቻችን ጌታችን በአህያዋ ተጭኖ ወደ ቤተ መቅደሱ ሲገባ ያደረገውን ዑደት ለመግለጽ ሰሌኑን ይዘው ወንጌሉን እያነበቡ በአራቱም ማዕዘን በምስራቅ በምዕራብ በሰሜን በደቡብ በአራቱም ማዕዘን ሕዝቡ ሁሉ ተሰብስበው እማፈ ደቂቆ ሕፃናት አስተዳሎ ከስብሃተ ከማይናገሩትን ሕፃናት በእናታቸው ጀርባ ያሉትን ሕፃናት እንዲናገሩ አደረክ እያሉ
በዜማ ቅዱስ ያሬድ የደረሰውን ዜማ ምክንያት በማድረግ ነቢየ እግዚአብሔር ዳዊት የተነገረው ምስባክ እየሰበኩ አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ወንጌል እያነበቡ በአራቱም ማዕዘን ይዞራሉ። ከዚያ በኋላ ወደ ቅዳሴው ነው የሚቀጥለው። የቅዳሴው ሰዓት ይደርሳል። ቅዳሴው እንደተለመደው እስከ ዛሬ ድረስ አንቲ ውእቱ መሶበ ወርቅ ብለው ከቤተልሔም ወደ ቤተ መቅደስ ሲገቡ በምስራቅ በኩል ነው። ዛሬ ግን አርህው ኆኃተ መኳንንት ወይትረኃዋ ኆኃት ለፍጥረት ይብአ ንጉሠ ስብሐት፣ የክብር ባለቤት ጌታ ይገባ ዘንድ ደጁን ክፈቱ እያሉ በምስራቅ ይመጡ የነበሩት በሰሜን በኩል በወንዱ መግቢያ ይገቡና በምዕራብ ወደ ምስራቅ በማህሌቱ በኩል ሆነው ካህናት ወደ ቤተ መቅደስ ይገባሉ። ራሱን የቻለ ልዩ የሆነ ምስጢር ያለው ነው። ከዚያ በኋላ ይብአ አምላከ ስብሐት ይብአ ንጉሠ ስብሐት እያለ ካህኑ ይቀበላቸዋል። መጋረጃውን ከፍተው በሩን ከፍተው ያስገቧቸዋል። አንቲ ውእቱ መሶበ ወርቅ ከተገባ በኋላ ይሉና ስርዓቱ ይቀጥላል። በተለመደው መንገድ የቅዳሴው ምንባባት ይቀጥላሉ። ጳውሎሱ አዳራቢው ካህን ግብረ ሐዋርያት እንዲህ ይነበብልናል። ከዕለቱ ታሪክ ጋር የሚያያዙ ታላላቅ ምስጢራት ያላቸው በርካታ ምንባባት አሉ። እነሱ ይነበባሉ። ከዚያ በኋላ እንዲህ ይቀጥልና በዛው ቀጥለው ወንጌል ብሎ ካህኑ ይወጣል። የማቴዎስ ወንጌል ምዕራፍ 21ን ያነብልናል። እርሱም ቅድም እንደነገርኳችሁ ፈታችሁ አምጡልኝ ሁሩ ሀገረ ዘቅድሜክሙ፣ ከሁለቱ ከደቀ መዛሙርቱ ከ12ቱ ሁለቱን ደቀ መዛሙርት ወደፊት ሂዱ አላቸው ነው የሚለው። እንግዲህ ወንጌሉ ላይ አባቶቻችን የምስጢር ከተማ የትርጓሜ አውድማ የሆኑት ሊቃውንተ ቤተክርስቲያን ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው። እነዚህ ወደፊታቸው ሄዱ አላቸው ሁለቱን ደቀ መዛሙርት። ኦርቶዶክሳውያን በወንጌል ወደፊት እንጂ ወደኋላ የለም። በክርስትና ወደፊት ነውና ወደፊታችሁ ወዳለች ሀገር ሄዱ አላቸው። አዎ የጀመርናቸውን የጾም፣ የጸሎት፣ የምጽዋት፣ የበጎነት፣ የፍቅር፣ የትትና መልካም የሆኑ ነገሮች ወደፊት ልናስቀጥላቸው እንጂ ወደኋላ መመለስ እንደማያስፈልግ። በክርስትና ወደኋላ የሚባል ነገር የለም። ወደፊት ብቻ መቀጠል በቁርባኑ፣ በእርቁ፣ በሰላሙ፣ በፍቅሩ ባሉን በጎ ምግባራት በጀማመርናቸው መንፈሳዊ ይዘቶች ሁሉ ወደፊት መገስገስ ይገባልና ወደፊታችሁ ወዳለች ሀገር ሄዱ አላቸው። ተሻግራችሁ ቆዩ ነው የሚላቸው። በሌላ ወንጌል ማቴዎስ ወንጌል ምዕራፍ 14 ላይ ደቀ መዛሙርቱን እናንተስ ተሻግራችሁ ወደፊታችሁ ሄዱ ማለት ወደፊት ያለችው መንግስተ ሰማያትን አስቡ ማለት ነው። በዚህ ዓለም ያለው እንደገና ወደ ኋላ ተመልሳችሁ ከሐዋርያነት ጎጆ ቀልሳችሁ ቤት ሰርታችሁ አሳ ወጋሪ ልብደ ሰሪ እንደነበራችሁ አሳ አጥምደን ቤት ሰርተን ልጅ አሳድገን ንብረት መስርተን እንኖራለን እንዳትሉ ወደፊት ሂዱ አላቸው። በምናኔ በክርስትና ወደፊት እንጂ ወደ ኋላ የለምና እኛም ወደፊት መቀጠል ያስፈልገን። በጾሙ ሰዓት የጀማመርናቸው መንፈሳዊ ምግባራትን በጎ ተግባራትን ወደፊት ማስቀጠል መቻል አለብን። ክርስትና እስከ ፋሲካ ድረስ ብቻ አይደለም። ክርስትና እስከ ትንሣኤ ብቻ አይደለም። ወደፊትም ሊቀጥሉ የሚገባቸው በጎ ነገሮች አሉና ወደፊት መቀጠል ስላለብን በሐዋርያት አንጻር እኔና እናንተ ወደፊታችሁ ገስግሱ አላቸው። የሚደርሱበትን ሀገር ስሙን አልነገራቸውም። ሁሩ ሀገረ ዘቅድሜክሙ፣ ወደፊታችሁ ወዳለችው ሀገር ሂዱ አላቸው። አምላካችን እግዚአብሔር ሰው የሆነው ስማቸው ለተጠራ ዝነኞች ለሆኑ ለታወቁ ሀገራት ነገስታትን፣ መኳንንትን፣ መሳፍንትን፣ ጳጳሳትን ብቻ እንዲያከብሩ አይደለምና የአምላክ ሰው መሆን ስማቸውን ሳይጠራ አሁን የበዓሉን የፋሲካውን በዓል የሚያደርግበትንም ትልቅ ቤት ኦሪትን የሚያጠናቅቅበትን ወንጌልን የሚያጸድቅበትን ቤት ሁሩ በልዎ ለእገሌ፣ ሄዳችሁ እገሌ የተባለውን ሰው ስሙን አልጠራ ወበየ ተረክቡ ታገኙታላችሁ፣ እባካችሁ ሄዳችሁ ንገሩት ነው ያላችሁ። ለስመ ጥሮች ለዝነኞች ብቻ አይደለችምና ወንጌል መርጠው እንዳይናገሩ መርጠው እንዳያስተምሩ ሐዋርያትም ስማቸው ወደ ታወቀ ታዋቂ ወደ ሆኑ ሀገራት የሚሄዱ ብቻ አይደሉም። ለገናኖች ለታወቁት ብቻ አይደለም አምላካችን ሰው የሆነው እኮ ለአብርሃም፣ ለይስሐቅ፣ ለያዕቆብ በመስዋዕቱ ለተመሰገነው ለአቤል መርከብ ሰርቶ ከመዓት ከመቅሰፍት እንዲድን ለተነገረው ለኖህ ብቻ አይደለም። ክርስቲያኖች እጁን በደም ነክሮ በኃጢአት ለነበረው ለፈያታዊ ዘየማንም የመጣ ነውና አምላካችን እግዚአብሔር ለስመ ጥሮች ለገናኖች ብቻ ስላልሆነ የሚሄዱበትን ሀገር አልነገራቸው። ሄዱና ወደፊታችሁ ሄዱ፣ የታሰሩ አህዮች ታገኛላችሁና ፈታችሁ አምጡልኝ አላቸው። ስለዚህ አንደኛ ወደፊት መሄድ፣ ሁለተኛ ደግሞ የሚሄዱበትን አገር አለመንገር፣ በዓለም ዳርቻ ሁሉ ማስተማር እንዳለባቸው
ሲመክረን ሲያስተምረን ስለሆነ ዛሬም ያሉ ካህናት ሰው መርጠው ባለጸጎችን ባለስልጣናትን ባለሀብቶችን ብቻ ደጅ የሚጸኑ ከሆነ ይህ የክህነት አገልግሎት አይደለም። ክርስቲያኖች እናንተ በመሰሩበት በመትሩበት በመታደርጉት በጎ ነገር ሁሉ ለታወቁ ሰዎች ብቻ ደጅ እንዳትጸኑ ሰው ለሆነ ሁሉ በጎ ማድረግ እንዲገባ አምላካችን እግዚአብሔር ስሙን ያልጠራው ለዚያ ነው። ሄዱና የታሰሩትን ፈታችሁ አምጡልኝ አላቸው። አስተውሉ ክርስቲያኖች፣ ምን ነው የታሰሩትን ፈታችሁ አምጡልኝ አላቸው? ብዙ ያልታሰሩ ንብረቶች አሉት አይደል? ያልታሰሩ ንብረቶች አሉት እኮ እነርሱን አምጡልኝ ማለት ይችላል። ኑ ቢላቸውስ መምጣት ይችላል አይደል? እንዴ ነፋስን ቢጠራው መምጣት ይችላል። መባረቅትን ቢጠራቸው መምጣት ይችላል። አፍላጋትን ቢጠራቸው መምጣት ይችላል። ብዙ የታሰሩ ያልታሰሩ ንብረት ያልታሰረ ሀብት ያለው ነው። መንኮራኩር አየርን መጥራት ነፋሳትን መጥራት የሚቻለው አምላክ ሁሉ የሚታዘዘው እንደሆነ ተመልክተነዋል አይተነዋል። ባህርን ሲገስጻት ጸጥ ስትል አይተነዋል። ድንጋይ ሳይፈነቀል ተነሳ አልዓዛር ብሎ አልዓዛርን ሲያስወጣው ተመልክተናል። ማዘዝ ይችላል። ሄዳችሁ ፈታችሁ አምጡልኝ ያለው ስለምን ይመስላችኋል ክርስቲያኖች? ሐዋርያት ቁጭ ብለው እየመጡ እጅ እንዲነሳቸው ሳይሆን የካህናት ትልቁ አገልግሎታቸው ሄዶ ማስተማር ካሉበት ድረስ ሄዶ ማዳን ሄዶ መገሰጽ ሄዶ መምከር ነውና እንዳንተ ካላችሁበት እነሱ ይምጡ ሳይሆን ሄዳችሁ ፈታችሁ አምጡልኝ አለ። የሐዋርያትን ተልእኮ ሲነግር የታሰሩትን ነው መሄዳቸውም ቅሉ ላልታሰሩት አይደለም፣ የታሰሩትን እንዲፈቱ የታሰሩትን በኃጢአት ታስረን ተተብትበን ለነበር ነው እኔና እናንተን ይፈታን ዘንድ እፍታህ ሙቆሃነ የታሰሩትን እፈታ ዘንድ መጣው ብሏልና አምላካችን ከኃጢአት ማሰሪ 5500 ዘመን በዲያብሎስ ጠላትነት ተይዘን የነበር ነው ከጽኑ የኃጢአት ማሰሪያ ይፈታን ዘንድ የመጣ ነውና ፈታችሁ አምጡልኝ አላቸው። ክርስቲያኖች በእውኑ ፈታችሁ አምጡልኝ አላቸው። ዛሬ የታሰሩት የተፈቱበት ቀን ነው በእውነቱ ክርስቲያኖች። እኔና እናንተስ ከመርገም ከኃጢአት ከህዳ ከጥላቻ የምንፈታበት ቀን መቼ ይሆን ክርስቲያኖች? መቼ ነው? ፍቅር ከማጣት በጥላቻ በቂም በበቀል የታሰረ ልቡን የሚፈቱት መቼ ነው? ፈታችሁ አምጡልኝ። እስኪ ሁላችንም ይህንን ተልእኮ ገንዘብ እናደርገው። በስልጣን ያላችሁ፣ በእውቀት ያላችሁ፣ በሽምግልና ያላችሁ፣ በረጋዊነት ያላችሁ፣ በክህነት ያላችሁ፣ በሰባኪነት ያላችሁ፣ በየትኛውም ደረጃ እስኪ ሰዎችን ከታሰሩበት ቀኖና ለመፍታት የታሰሩበትን ጽኑ የኃጢአት ማሰሪያ የጥላቻ ገመድ ለመፍታት ሁላችንም እንገስግስ ክርስቲያኖች። ስለዚህ የታሰሩት እንዲፈቱ ሄደና አዘዛቸው። የታሰሩትን ፈተው አመጡለት። የሚገርመው ነገር የታሰሩት ሁለት አህዮች ናቸው። በሉቃስ ተረክቦ ዋላ አድግ እሱረ ተተወው አምጽህ ወሊተ ያያ ውርንጫው ታስሮ ታገኛላችሁና ፈታችሁ አምጡልኝ ነው የሚለው በሉቃስ። በማቴዎስ ወንጌል ስታነቡ ደግሞ እናቲቱ አህያ እስከ ውርንጫው ድረስ ብሎ ተናግሯል። ለምንድን ነው እንዲህ ያለው? አባቶቻችን ሲያስታርቁት ያ ውርንጫው መጫን ያለመደ ሽንጡ ጭነት ያለመደ መጫን ያለመደ ነው። ስለዚህ ሁለቱንም ፈታችሁ አምጡልኝ አለ። ህዝብንም አህዛብንም ማለቱ በአረማዊነትም በአህዛብነትም በአይሁዳዊነት ግብርም ያሉት ሁሉንም ፈታችሁ አምጡልኝ። አዎ ሁሉንም አንድ ሊያደርጋቸው ነው የመጣ። ህዝብ አህዛብ ግዙራን ቆላፋን ኃጥአን መጸባሃን ጸሐፍት ፈሪሳውያን በማለት ሲከፋፈሉ ሲለያዩ የነበሩትን ሁለቱን አንድ ያደርጋቸው ዘንድ ሁሉንም ፈታችሁ አምጡልኝ አላቸው። ውርንጫውን ለይቶ በመጽሐፉ ቅዱስ ሉቃስ አባቶቻችን ምን ይላሉ? ጭነት ያለመደ ማለት ህግ ያልለመዱ ህግ ያልነበራቸው ጣዖት ሲያመልኩ የነበሩ የአረማዊነት ግብር የነበራቸው እነርሱንም አምጡልኝ አላቸው። አያቸው 10 ቃላት ትእዛዛተ ኦሪትን ለሚጠብቁ ብቻ የመጣ አይደለም አምላካችን። ነቢያትን ብሎ የመጣ እጸው ጻድቃነ አላህ ኃጥአነ ለንስሐ ጻድቃንን ብቻ ልጠራ የመጣው አይደለም ኃጥአንንም ጭምር ልጠራ መጥቻለሁ እንጂ ያለ አምላክ ነውና። ጭነት የለመደችዋን እናቲቱን አለ ኦሪትን ያመልኩ ስርዓቱን ይፈጽሙ ህጉን ይጠብቁ የነበሩትን እስራኤልን ውርንጫውን ፈታችሁ አምጡልኝ አለ። ህግ ያልነበራቸውን አህዛብን ሁሉንም አምጡልኛል። ሁላችንም የጠራና አምላካችን በእውነቱ ክብርና ምስጋና ይድረሰው። የበደላችሁ ያልበደላችሁ ሳይል በደላችንን ሸክማችሁ የከበደ እናንተ ኑ አሳርፋችኋለሁ ብሎ ይጠራል። ስለዚህ የታሰሩትን ፈታችሁ አምጡልኝ ብሎ የታሰሩትን አህዮች ተፈተው እንዲመጡ አድርጓል። ውድ ኦርቶዶክሳውያን እነዚህ አህዮች ሁለቱም የታሰሩት ተሰርቀው የታሰሩ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለምን ትፈቷቸዋላችሁ ብለው ቢጠይቋችሁ በሉ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል ብላችሁ ንገሯቸዋል። ይፈልጋቸዋልና ለሚጠይቋቸው ሁሉ መልሱን ሳይቀር ሰጥቶ ነው
መልሱን ሳይቀር ሰጥቶ ነው የሰደዳቸው። ለሚጠይቁን ሁሉ መልስ የሰጠና አምላካችን እግዚአብሔር ለሚጠይቁት ሁሉ መልስ አላት ይህች ቤተክርስቲያን። የሐዋርያት መገኛ የሐዋርያት እናት አይደለች ቅድስት ቤተክርስቲያን? ለሚጠየቀው ሁሉ መልስ አላት። ለሚጠይቋችሁ ሁሉ ምን እንመልሳለን ብላችሁ አትጠይቁ ብሎ የሚያስተምር አምላከ ቅዱሳን መምህረ ኅቡዓት ካህሌ ኩሉ ልዑል አምላክ ቅዱስ እግዚአብሔር ለሚጠይቋችሁ ጌታቸው ይፈልጋቸዋል። ሰርቆ ያሰራቸው ዲያብሎስ ነው እኒህን አህዮች። እስመ ሰራቂ ውእቱ ይለዋል ወንጌል። ዲያብሎስ ነው ሰርቆ ምእመናንን ነው የየና የናንተን ሕይወት 5500 ዘመን ከርስታችን ከገነት ከአባታችን ከጌታችን ከእግዚአብሔር ለይቶ በኃጢአት ቆራኝነት አስሮ የዳ ደብዳቤያችንን ጽፎ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የዲያብሎስ ወንድ አገልጋይ የዲያብሎስ ሴት አገልጋይ ብሎ በመጻፍ የዳ ደብዳቤያችንን በዮርዳኖስ ቀብሮት ነበር። ፈታችሁ አምጡልኝ በጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ። እና የተሰረቀ ልቡና ያለን ማንን እስኪ ክርስቲያኖች ፍቅራችን አልተሰረቀም? አሁንስ የተሰረቁትን ፈቶ ካመጣ በኋላ በሐዋርያት በወንጌል በጥምቀት በልጅነት በስጋው ደግሞ እንድንፈታ ካደረገን በኋላ አሁንስ መልሰን ያሰረቅነው ልጅነት የለን ይሆን? አሁንስ መልሰን ያስወሰርነው ጸጋ የለን ይሆን? አሁንስ ያስወሰርነው መልሰን ሰብእና ክርስትና አይኖረን ይሆን? ክርስቲያኖች እንዳትሰረቁ ተጠንቀቁ። እስመ ሰራቂ ውእቱ አመፃ ወጻት መዛግብትያ ከመጀመሪያው ጀምሮ አቡሃ ለሐሰት የሐሰት መገኛ ሌባ ነው። ያልፈጠረውን ሰውነት ያልገዛውን ፍጥረት ፈጥር ያለው ብሎ ልቡናችንን እንደ ድንኳን ሰውነታችንን እንደ ዙፋን አድርጎ 5500 ዘመን አስሮን የኃጢአት ትብትብ አሸክሞን የነበረው ከዲያብሎስ እስር ፈታን። በእውነቱ ከዲያብሎስ እስራት የፈታን አምላካችን ክብርና ምስጋና ይድረሰው። ሁለተኛ በዚህ ገመድ እንዳንታሰር፣ ሁለተኛ በዚህ ትብትብ ውስጥ እንዳንገባ መጠንቀቅ መጠበቅ ያስፈልገን። ሊፈቱን የመጡትን ሐዋርያትን ተከትሎ ሐዋርያትን ገንዘብ አድርጎ መሄድ ያስፈልጋል። ፈታችሁ አምጡልኝ አላቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። እና የተሰረቁት የተፈለጉበት ጊዜ ነውና ፈልጋችሁ ፈታችሁ ጌታቸው ይፈልጋቸዋል ብሎ ጌታቸው ነው ይፈልጋቸው የተናገረበት ነው። እንግዲህ በዚህ ክፍለ ወንጌል እንደው ሰብሰብ ሳረገው 3 መሰረታዊ ጉዳይ እንዲትዙ እፈልጋለሁ። አንደኛ ሆሳዕናን ስናስብ ለመጀመሪያ ጊዜ የማይፈለጉ እንስሳት የተፈለጉበት ቀን እኮ ነው። ክርስቲያን አህያ ለምን ትፈልጋለች? በኦሪቱ እኮ ምንም አይነት መስዋዕት አትዋት። ለምን አህያ የሚፈልግ ጭኖ በዱላ ብሎ ከማባረር በቀር ምኑ አይፈልጋል? አህያ መስዋዕታችን አልጠቅም ብሎ 5500 ዘመን ጸሎታችን ገነት ያስገባን፣ መስዋዕታችን ርስት ያስመልስልን፣ ከእግዚአብሔር ጋር ያነጋግረን ብሎ ምናችን ይፈልግ ነበር? ክርስቲያኖች የጎደለ ምን ወላለት ያጣው የምናስገኝለት ነገር አለ እንዴ? ማንፈለገውን እንዲሁ አምላካችን እግዚአብሔር ወዶናል። ዮሐንስ በወንጌሉ ሲጽፍ እግዚአብሔር አንድያ ልጁን እንዲሁ ሰውን ወዷልና ላከው ይላል። እንዲሁ ያለ ምንም ምክንያት የወደደና አምላካችን ክብርና ምስጋና ይድረሰው። የሚፈለግ ምን ነገር ነበረን ክርስቲያኖች? አሁን ከኛ ከኃጢአት ከአህያ ምን ይፈለግ? የተናቀች የተዋረደች አይደለች አህያ? ለመስዋዕት ርግብን መስዋዕት ሲያቀርቡ መስዋዕት እንኳ የማያደርጋት የተናቀች የተጠላች ተራ የነበረችውን ተንቀን ተዋርደን የነበረው ምናችንም አይጠቅም የነበረውን የኔና የናንተ ጸሎታችን እንዲጠቅም፣ መስዋዕታችን እንዲጠቅም፣ ትምህርታችን እንዲጠቅም፣ ህይወታችን እንዲጠቅም አደረገው አምላካችን። የማንጠቅመውን እኛን እንድንጠቅም አደረገን። የማንፈልግ የነበርነውን እኛን እንድንፈልግ አደረገን። ወርቆ ተለይቶን የነበረውን ባህሪያችን ልዑል አደረገው፣ አምላክ አደረገው። ቅዱስ ዮሐንስ አፈወርቅ ምን ይላል? ሰይጣን በበቀኝነት ከገነት ወደዚህ ዓለም ቢወረውረው የአዳምን ስጋ ይኸው ይመልከት ይላል። ጽውረ ተርየ ለተወዲ ውስተ መቃብር እንዘላሊሆ የነበር ዲበሰረገላ ኪሩቤል በዘባነ ኪሩቤል እንዲቀመጥ አደረገው። የማይፈልግ የነበረውን የኔንና የእናንተን ባህሪ ፈልጎን መጣ ክርስቲያኖች። ስለዚህ ዛሬም ይፈልገናል አምላካችን። ከወደቅንበት እንነሳ። አምላካችን እየፈለገን ነው። ተፈልጎ የሚገኝ ባህሪ ነው ያለን እኔና እናንተ። የሚፈልገው ባህሪያችን ወደሚፈልገን አምላካችን መምጣት ያስፈልገን። ወደሚፈልገን ተንቆ የነበረው ማንነታችን፣ ዘግጦ የነበረው ማንነታችን፣ ረክሶ የነበረው ማንነት ቀደሰው፣ አነጻው። ልዑል ቀደሰ ማኅደሮ ማደሪያው አደረገው አለ። አከበረን። ከመላእክት ይልቅ ዘይተገብረ ለመላእክት ተገብረ ለካህናት። ለቅዱስ ሚካኤል ያልተደረገው፣ ለቅዱስ ገብርኤል ያልተደረገው፣ ለኡራኤል ያልተደረገው፣ ለራጉኤል ያልተደረገው፣ ለሌሎች ለመላእክት ያልተደረገው፣ ለሰማይ ያልተደረገው፣ ለ21ዱ ስነ ፍጥረት ያልተደረገው ለኔና ለናንተ 99ኙን በጎቹን ትቶ አንዱን ፍለጋ መጣ። የማይፈለጉት የተፈለጉበት ዕለት ነው። በውኑ እንዳንፈለግ ተብትቦ የያዘንን የኃጢአት ቀንበር አስወግደን ወደሚፈልገው አምላካችን እንድንመጣ አምላካችን ይርዳል። አንደኛው የማይፈለገው ባህሪያችን እንደተፈለገ፣
አንፈልግ አያስፈልግ የነበረው መስዋዕታችን ፍጹም የሆነበት ደሙን አፍሶ ስጋውን ቆርሶ ሊሰጠን ፈልጎን መጣ። ክርስቲያኖች ፈለገን የኛን ኢነሶ ለዘነሶ ምዘራ ኢነሶ ለዘነሶ መላእክት አላ ምዘራ አብርሃም አላለ። ሊዋሃደው የፈለገው የመላእክትን ባህሪ ያልተዋሃደውም እኮ የአብርሃምን ባህሪ ያደረገ እንጂ የአብርሃምን ባህሪ ያደረገ። ስለዚህ ተንቆ ተጠልቶ ተቃሎ የነበረውን የኔና የናንተን ባህሪ የፈለገበትና ያሳየበት መንገድ ስለሆነ የማይፈለጉ እንስሳት ተፈልገው ያቺ ተንቃ የነበረችው አህያ ዛሬው ትጥቃቸውን ካባቸውን እየጎዘጎዙላት ቡሩክ ዘይ መጽበስ በእግዚአብሔር ቤተ መቅደስ አስገቧት እንጂ ክርስቲያኖች እግዚአብሔር ያደረበት ሕይወት እንዲህ ይከበራል። ተንቃ የነበረችው አህያ ጨርቃቸውን አነጠፉት፣ ዘንባባውን እየቆረጡ ቡሩክ ዘይ መጽ ለተቀመጠባት አህያ ሰገዱላት። አያችሁ ክርስቲያኖች ኦርቶዶክሳውያን ክርስቶስ ያደረበት ባህሪ ምን ያክል እንደሚከበር ተንቃ የነበረችው ትደበደብ የነበረችው ትሳደድ የነበረችው አህያ ጨርቅ አነጠፉላት። አያችሁ ከኃጢአት ስንመለስ እግዚአብሔር ሲወደን እግዚአብሔር ሲያድርብን ክርስቶስ ሲያድርብን ስጋው ደሙ ስንቀበል ያለ በቅዱሳን መላእክት ክንፍ ግራ ክንፉን አንጽፎ ቀኝ ክንፉን አጎናጽፎ ነው ቅዱሳንን እንዲህ ነው ወረዱ መላእክት ይተቀበሉ ከየው ይላል አቡነ ገብረ መንፈስ መብረቃቸውን ይዘው መጡ ቅዱሳን መላእክት። ሰው የእግዚአብሔር ማደሪያ ሲሆን እንዲህ ይከበራል። አይፈለግ የነበረውን ኃጢአታችንን ከማያስፈልግ ቦታ ክርስቲያኖች የሚፈለጉ ሕይወታችንን እንዲህ የክርስቶስ ማደሪያ የሆነውን ሕይወታችንን በማይፈለግ ቦታ እንዳናኖረው መጠንቀቅ ያስፈልጋል። በኃጢአት በርኩሰት በዝሙት በስካር በሐሜት በርኩሰት በሙስና በጥላቻ በበቀል በእንዲህ አይነት በማይገቡ ነገሮች የሚፈለገውን ባህሪያችን አናጎስቁለው። አትፈለግ የነበረችው ትናቅ የነበረችው አህያ ጨርቃቸውን እያነጠፉ መቅደስ ገባች እኮ። አርኅዋ ተመኳንንት ይባ ንጉሠ ስብሐት ልቡናቸውን ክፈቱ መኳንንት ነገሥታት ክፈቱ አህያይቱ ትግባ ተባለ። በጣም ይገርማል እኮ በእውነቱ ክርስቲያኖች። ለእኔና ለእናንተ የተሰጠውን የምሕረት ደጅ ተጠቅመንበት ይሆን? የንስሐ ደጅ ተጠቅመንበት ይሆን? ይባ ንጉሠ ስብሐት የንጉሥ ማደሪያ ክርስቶስ ልቡናችሁን ሊያድርበት ይፈልግ። ልቡናችሁን ክፈቱት ክርስቲያን ለወንጌል ማደሪያ እንዲሆን ጆሮአችንን ክፈቱ፣ ልቡናችሁን ክፈቱ። እግዚአብሔር እንዲያድርበት እግዚአብሔር ሲያድርበት የተናቀው ሁሉ እንዲከበራል፣ ዝቅ ብሎ የነበረው ሁሉ እንዲከፍላል። ክርስቲያኖች እንዲህ ነውና አንደኛው የተናቁ የተጠሉ የማይፈለጉ የተፈለጉበት ዕለት ነው። የማንፈለግኛ የተፈለግንበት ዕለት ነው። ክርስቲያኖች ዛሬ ደስ ሊለን ይገባል። በእውነቱ ከኃጢአታችን ስርየት የምንፈታበት ይባ ንጉሠ ስብሐት የክርስቶስ ንጉሥ የንጉሥ ክርስቶስ ማደሪያ የምንሆንበት ዕለት ነውና ለሥጋ ወደሙ እንድንበቃ እግዚአብሔር ይርዳል። ሁለተኛው ይህን ዕለት ስናስብ በጣም የሚገርመውና ታላቁ ምስጢር የማይናገሩ ፍጥረታት የተናገሩበት ዕለት ነው። የማይናገሩ ፍጥረታት የተናገሩበት በቤተ መቅደሱ ደረጃ ተጸፍጽፈው እነ ሐና እነ ቀያፋ ሲመላለሱባቸው ሲረገጡ የነበሩ ድንጋዮች የተናገሩበት ድንጋይ የተናገረበት ዕለት እኮ ነው። ክርስቲያኖች ዛሬ በእውኑ እግዚአብሔርን አለማመስገን ከድንጋይ ማነስ አይደለም። ክርስቶስ ስጋውን ቆርሶ ደሙን አፈሶ የሰጠንን አለመቀበል ከድንጋይ ማነስ እኮ ነው። በቤተ መቅደሱ ዙሪያ ያሉት ድንጋዮቹ ሳይቀር ይናገራሉ። ክርስቲያኖች ድንጋዮቹ ሳይቀር ይናገራሉ። አዎ ተናግሯል ዮሐንስ አስቀድሞ በማቴዎስ ወንጌል ምዕራፍ 3 ላይ እብለክሙ ከመ ይብልዕ እግዚአብሔር አንሶ እውሉድ ለአብርሃም እምላንቱ አይባል። ከነዚህ ድንጋዮች ልጅ ያስነሳለት ዘንድ ለአብርሃም እግዚአብሔር ይችላል ብሎ ዮሐንስ ተናግሮ ነበር። ይኸው አስነሳ። ከአሕዛብ ወገን እነ ዲዮናስዮስን የመሰሉ እነ አትናቴዎስን የመሰሉ እነ ኤጲፋንዮስን የመሰሉ ሊቀ ጳጳሳት አደረጋቸው። የሊቃውንት መዲና አደረጋቸው። የምስጢር ከተማ አደረጋቸው። አባቶቻችንን ከአሕዛብ ወገን አናገሩ። እንዲህ አደረገ። የተናቁት የማይናገሩት እንዲናገሩ ያደርጋል አምላካችን እግዚአብሔር። በመቅደሱ ዙሪያ የተገኘ ምን ታምር የማይደረግለት አለ? ክርስቲያኖች የኔና የናንተ ውሎት ነው። በተለይ በዚህ ዕለት በሆሳዕና ድንጋይ ባመሰገነበት ሕፃናት በዘመሩበት አህያይቱ ጨርቅ ተነጥፎባት በገባችለት ዕለት በእውኑ እኔና እናንተ የት እንገኝ ይሆን? ክርስቲያኖች በንስሐ ሕይወት ታጥበን ራሳችን አዘጋጅተን ሥጋ ወደሙ ተቀብለን በቤተ ክርስቲያን ዙሪያ እንገኝ? የት እንገኝ? ድንጋዩ ተናገረ። ቆሪራን አላቸው። አንድም አባቶቻችንን ምን ይላሉ? ድንጋይ ያለዝበው እንጨት ጠርበው ይሰግዱ የነበሩ ጣዖት አቋሚዎች አምላኪዎች የነበሩ አሕዛብ ሳይቀር ቡሩክ ዘይመጽእ በስመ እግዚአብሔር አልዓዛርን ሲያስነሳው በሞተ በተቀበረ በአራት ቀኑ መቃብር ከፍሎ የሚያስነሳ እንዲህ ያለ ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው ብለው ድንጋይ የሚያመልኩት አሕዛብ አላቸው። በግብራቸው
አሕዛብን በሚያመልኩት በስራቸው አሕዛብን ድንጋይ የሚያመልኩት ሁሉ አመሰገኑ። ለጊዜው በተአምር ድንጋዩን እንዲቀንስ አድርጎታል። ውድ ኦርቶዶክሳውያን እግዚአብሔር የፍጥረት ድሃ አይደለም። በጸጋችን ብናገለግል መልካም ነው። ለእርሱ የሚጎለው ነገር ድንጋይን ማስቀደስ ይችላል። እንኳን የሚያክል ካባ ለብሰው እና ሐናና ቀያፋ ሲያጉረመርሙ ድንጋዩን አስነስቶ ማስቀደስ ይችላል እግዚአብሔር አምላካችን የፍጥረት ድሃ አይደለም። እኔና እናንተ በያዝነው ብናገለግለው በረከት እናገኛለን። በተማርነው ብናገለግለው በረከት እናገኛለን። አስራታችን አውጣታችን በኩራታችን አውጥተን ቤተክርስቲያኑ ብናገለግል ብናከብረው እንከብራለን አስራታችን እንጂ ለእርሱማ ምን ይጎልበታል? ይሄው ድንጋዩን አስነስቶ ማመስገን እንዲያመሰግኑ ያደርጋል እግዚአብሔር። የተናቁትን የሚረገጡትን አህባንን ሳይቀር ማናገር የሚችል አምላክ ነውና ድንጋይ የቀደሰበት ዕለት ነው ዛሬ ክርስቲያኖች። ድንጋይ የዘመረበት ዕለት እግዚአብሔርን አለማመስገን ከድንጋይ ማነስ ነው። ከድንጋይ ከማነስ እግዚአብሔር ይጠብቀን። ነው ድንጋይ ልቡና ያላቸው አሁንም የክርስቶስ አምላክነት የማይገባቸው የእመቤታችን ወላዲት አምላክነት የማይገባቸው ሥርዓተ ቤተክርስቲያን ያልተረዳቸው ሩቅ ሆነው አሻግረው ቤተክርስቲያንን የሚወቅሷት የሚናገሯት ብዙዎች አሉ። በእውኑ የቤታንያን ድንጋይ ያናገረ አምላክ እግዚአብሔር ልቡናቸውን ይመልስላቸው። ቤተክርስቲያናችን እንዲህ ከማለት በቀር ሌላ ምን ትላለች? እውነቱ የተገለገሉበትን የቀደሱበትን መቅደስ ረግጠው የሚሄዱ ያገለገሉበትን ያገለገላቸውን ሕዝብ ገብተው የሚሄዱ ገፋያን አሉ። በእውነቱ ልቡናቸውን ይመልስላቸው እግዚአብሔር። ድንጋይ የተናገረበት ዕለት ነው። ስለዚህ ዛሬ ትልቅ ዕለት ነው። ዛሬ የምስጋና ዕለት ነው። ዛሬ ዕለተ አኮቴት ነው። ዛሬ እኔና እናንተ ደስ ሊለን የሚገባ የምስጋና ቀን ነው። ክርስቲያኖች ሆሳዕና ቡሩክ ዘይመጽእ ጸበርተ ትምህርቱን ሰሌኑን ይዘው እየገሰገሱ መጥተዋል። ብዙ ዛፎቹን ቅጠላማ ለስላሳዎች ትምህርተ ጽናት ነው ትምህርተ ኃይል ነው ይላሉ አባቶቻችን። ሰሌን ይዘው መታየታቸው ሰሌን ጽኑ ነው፣ እሳት ለብልቦ የሚተወው ነው። መከራውን ተቋቁሞ በሃይማኖታቸው የሚጸኑ የክርስቲያኖችን ምስጢር ለመግለጽ አንድም የድል ቀን ነው ሲሉ አባቶቻችን ሰሌኑን ይዘው ይታያሉ። ቀድሞ እነ አስቴር ጠላት ድል ሲነሱ እና አብርሃም የተመኙት የሚወዱት ዕለት ሲደርስ የደስታ መገለጫ አድርገው ጸበርተ ትምህርት የሰሌን ዝንጣቲ ይዘው ይዘምሩ ነበርና ነው አምላካችን ሲመጣ የፍቅር ሰሌን ይዘን ልንቀበለው ያስፈልጋል። የፍቅር ዘንባባ ይዘን ልንቀበለው ያስፈልጋል። የሰላም ዘንባባ ይዘን ልንቀበለው ያስፈልጋል። ወንጌልን ልቡናችን የፍቅር ተክል ልታበቅል ልምላሜ ልታሳይ ያስፈልጋታል። አምላካችን እግዚአብሔር ልቡናችን በፍቅር እንዲለመልም ይርዳል። ሶስተኛው በእናታቸው ጀርባ ያሉ ሕፃናት ሳይቀር ያመሰገኑበት ዕለት ሕፃናት የዘመሩበት ቀን። አስቀድሞ ነቢይ እግዚአብሔር ዳዊት እማፈ ደቂቆ ሕፃናት አስተዳለው ከስብሃተ ከሕፃናቱ አንደበት ምስጋናን አዘጋጀህ። ጸሐፍት ፈሪሳውያን እኛ የሚደረገውን ታምር አይተው ሁሉ ሕዝብ ተለወድሬው አሁን ወደፊት ለምናመጣው ለሕማማቱ መግቢያ የሚያደርጉት ጸሐፍት ፈሪሳውያን ድንጋዩ ሲያመሰግን አይተው ቅናት፣ ምቀኝነት እና ድንጋይ የሚያስመሰግን ምን አይነት ድንቅ ነው ብሎ ከማመን ይልቅ ድንጋይ ካናገረማ እኛ የሚከተል እናጣለን ብለው በቅናት ለክፉ ሰዎች በጎ ነገር አይታያቸውም ክርስቲያኖች። አሁን ድንጋይ የተናገረ ብሎ መደነቅ ይሻላል ወይስ ድንጋዩን ካናገረ እኛን ዘመድ የሚለን እናጣለን? ድንጋይ ካናገረ ለነሱ የሚሆን ይነሳቸው ይመስላችኋል? ለድንጋይ አንደበት የሰጠ ለነሱ የሚሆን የሚበሉት ለነሱ የሚሆን ስልጣን የሚነሳቸው ይመስላል? እንደ አንዳንድ ክፉ ልቡና ያላቸው እንዲህ ያስባሉና ሕፃናት ሲናገሩ ገሥጾሙ ለአርዳኢከ ይላሉ። ደቀ መዛሙርትን ዝም በሏቸው፣ አያመስግኑህ። በቅናት ተቃጠሉ። ጸሐፍት ፈሪሳውያን ሰዱቃውያን ረበናት በቅናት ነደሉ። ምክንያቱም በውስጣቸው አድሮ ያለው ጋኔን በውስጣቸው የሚነሳሳ የሚቀጣጠለው ክፉ መንፈስ ስለሆነ ገሥጾሙ ለአርዳኢከ ተቆጣቸዋል። ሕፃናት ሲመሰግኑ እርሱም ዘሃባይኮ ለምስጢር ለዝንቱ ምስጢር እንጠይባን ወእማይምራን ወዘከሰትኮ ለሕፃናት ብሎ ተናግሯል። ከነዚህ እናውቃለን ከሚሉ አዋቂዎች ነን ባለስልጣን ነን ከሚሉ ከነሱ ሰውረ ለሕፃናት ምስጢርን የገለጥክ ብሎ እሱም እንደተናገረው ምስጢር ተገልጾላቸዋልና ያመሰግኑ። በጣም እጅግ እግዚአብሔርን ያን በእናታቸው ጀርባ ሆነው ዝማሬ ያቀርቡ። ስለ ሁለት ነገር ነው ክርስቲያኖች። አንደኛው ሕፃናት ማመስገናቸው ገና እመቤታችን ሕፃን እንዳለ ይዛው ወደ ግብጽ ስትሰደድ ስለ ስደቱ የታረዱለት ሕፃናት አይደሉ?
አሁንም አስቀድሞ ሕፃናት እንዲያመሰግኑት አንደበታቸው በምስጋና እንዲሞላ አደረገው አምላካችን እግዚአብሔር። እንዲያመሰግኑት መታረዳቸውን ሰማዕትነታቸውን እንዳልናቀባቸው እንዳላቀለለባቸው እንደተቀበለላቸው ሲያጠይቅ ሕፃናቱ እንዲያመሰግኑ አደረገ። አሁንም በዳግም ምጽአቱ ሕፃናት እያመሰገኑ እንደሚመጡ አባ ሕርያቆስ የተሰኘው ሊቅ በቅዳሴ ማርያም ያስሜክሙ ቃለ ሕፃናት መሰላም በሰማያዊ ያሉ የሕፃናትን ምስጋና ያሰማችሁ ይላል። ልዩ የሆነ ሲል የሄሮድስ የፈጃቸውን የሕፃናቱን መከራና ሕማም ስቃይ እንዳልነቀባቸው እንዳላቀለለባቸው ሲያጠይቅ ሕፃናቱን በምስጋና አንደበታቸው እንዲከፈት አደረገ። ከሊቃነ ካህናቱ ይልቅ ሕፃናት እንዲያመሰግኑ አደረገ። አንደኛው። ሁለተኛው ግን ሕፃናቱን እንዲያመሰግኑ ያደረገበት በመዋዕለ ሥጋዌም ሲያስተምር እመይተመጥክሙ ወይኮንክሙ ከመ ዝንቱ ሕፃን እንደዚህ ሕፃን ካልሆናችሁ መንግሥተ እግዚአብሔር አትገቡ ብሏቸው ነበርና የሐዋርያነት ግብር ሁልጊዜም ሕፃናት መሆን ያስፈልጋል። ክፉ ነገርን መተው የሕፃናትን ጠባይ መላበስ ያስፈልጋል። እንደዚህ ሕፃን ካልሆናችሁ መንግሥተ እግዚአብሔርን አትወርሱም ብሎ ተናግሮ ነበርና አሁንም እንደ ሕፃናት ንጽሐ ጠባይን ይዘን እንገኝ ዘንድ አስቀድሞ ከሕፃናት አንደበት ምስጋናን አዘጋጀ። ክርስቲያኖች ሕፃናቱ እያመሰገኑት አይባን እያመሰገኑት ወደ ቤተ መቅደስ አርዋተ መኳንንት ተብሎ እንደተነገረ ወደ ቤተ መቅደስ የገባበት ዕለት ነው። ዛሬ ሕፃናት ያመሰገኑበት አይባት የተናገሩበት ተአምራት የተደረገበት ቤተ መቅደሱ የነጻበት ልዩ ዕለት ነው ክርስቲያኖች። ይሄ ሆሳዕና። ታዲያ በዚህ በሆሳዕና ዕለት እያንዳንዳችን ምን እናደርግ ያስፈልጋል? በሆሳዕና ዕለት ጠንቀቅ ብለን የጾሙ መጠናቀቂያ የሕማማቱ መጀመሪያ አብዝተን ለመጾም እስካሁን ከመጣንበት እጅግ የተሻለ ልናደርግ የሚያስፈልግበት ዕለት ስለሆነ በዚች ዕለት ማንኛውም ክርስቲያን የሆነ ሁሉ ወደ ቤተ ክርስቲያን መጥቶ ጸሎተ ፍትሐት ተደርጎለት ስርየተ ኃጢአት አግኝቶ መሄድ መቻል አለበት። የገነት ምሳሌ ናት ይላሉ አባቶቻችን። የገነት ምሳሌ ናት። ጠዋት እስከ 3 ሰዓት ድረስ መስቀል መሳለቡ አዳም በገነት የኖረበትን ዕለት የምናስብ ከ3 ሰዓት በኋላ ያለው የዕለተ እሁድ ያቺ ሰዓት 5500 ዘመን አዳም ከገነት በኋላ ከወጣ በኋላ መስቀል የለ ረድኤተ እግዚአብሔር ተነስቷቸው የነበረውን እያሰብን በኦሪት የምንኖርበትን ስርዓት የምናስብ ነውና በዚህች ዕለት በቅርባችሁ ባሉ ኦርቶዶክሳውያን ሁሉ በቅርባችሁ ባሉ አጥቢያ ቤተክርስቲያናት ተገኝታችሁ አባቶቻችሁ ጋር ተገናኝታችሁ በጸሎት በበረከት በመስቀል ረድኤት በረከት እንድታገኙ የሚል መንፈሳዊ መልእክቴ ነው። አምላካችን እግዚአብሔር በዚህች ዕለት አመስግነን እንድንመሰገን ከብረን እንድንከብር በእውነቱ የበረከት ዕለት ናትና በረከት እንድናገኝበት ይርዳን። ያስተማረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። እኔም ተናግሬያለሁ። ተናግሮ ከማጥፋት እናንተም ሰምታችኋል። ሰምቶ ከማጥፋት ይጠብቀን ይቆየን። መልካም የሆሳዕና በዓል